ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ጠቅላይ ሚኒስትሩ በየዕለቱ እየሳኩ ነው የምኖረው አሉ። አውሮፓ በሄድኩበት ወቅት የአምቡላንስ ጩኸት ረበሸኝ ሲሉም ተናግሯል። በ2010 እና 2011 እርሳቸውን ደግፈው ወደ ኢትዮጵያ የገቡትን ዲያስፖራዎችን ደግሞ ቂመኞችና ደስተኞች ሲሉ ገልጸዋቸዋል። በዝርዝር የምንመለከተው ቀዳሚው ዘገባችን ይሆናል። የአገዛዙ ልሳን ኢቲቪ ጋዜጠኛውን ለምን ታገትክ በሚል ማባረሩ ታወቀም። ሌሎች የታገቱ የሚዲያ ባለሙያዎች ደግሞ ደሞዛቸውን መቅጣቱም ተሰምቷል። እንዴት ታደምጡታላችሁ? የኢትዮጵያ የጤና ባለሙያዎችን በተመለከተ ለአሜሪካ ጥያቄ ቀረበም። ይህ በእንዲህ እንዳለ የብልጽግናው መንግስት ዛሬም ዶክተሮችን ማሰሩ ተነግሯል። ይህንንም ይዘናል። ጀነራሉ ኬላዎች እንዲነሱ አዘዙ። ኬላዎች የሸቀጦች ነፃ እንቅስቃሴ እያደናቀፉናም በኢኮኖሚ ላይ ተጽዕኖ እያሳደሩ ነው በሚል ነው እርምጃው የተወሰደው። ሌላኛው መረጃችን ነው። ኢትዮጵያ በዓለም ላይ ከፍተኛ የተፈናቃይ ቀውስ ያለባት ግን የተረሳች ሁለተኛዋ ሀገር ተባለች። በኢትዮጵያ ያለው ጦርነት የሚፈናቀሉና እርዳታ የሚጠይቁ ዜጎችን ቁጥር በ10 ሚሊዮኖች እንዲጨምር አድርጎታልም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ በየዕለቱ እየሳኩ ነው የምኖረው አሉ። አውሮፓ በሄድኩበት ወቅት የአምቡላንስ ጩኸት ረበሸኝ ሲሉም ተናግረዋል። 27 ዩኒቨርሲቲዎች ሸልመውኛል ሲሉ የተደመጡት ጠቅላይ ሚኒስትሩ በእርሳቸው የትምህርት ህይወትና እውቀት ላይ ጥርጣሬ ላላቸው ሰዎች የሚመስል አስተያየትም አቅርበዋል። በ2010 እና 2011 እርሳቸውን ደግፈው ወደ ኢትዮጵያ የገቡትን ዲያስፖራዎቹን ደግሞም ቁመኞችና ስደተኞች ሲሉ ገልጸዋቸዋል። የብልጽግናው መንግስት የፕሮፓጋንዳ ልሳናትን አስተላልፈዋለን ያሉት የጠቅላይ ሚኒስትሩ ንግግር ከቀድሞ ወዳጃቸው ፕሬዝዳንት ኢሳያስ አፈወርቂ የተኮረጀ በሚመስል አኳኋን የቀረበ ነው። አንድ ጋዜጠኛ ከፊታቸው አስቀምጠው የተሰለቹ ንግግሮቻቸውን እያነበነቡበት፣ የብልጽግና የሚዲያ ሰራዊት ደግሞ አንድ አረፍተ ነገርን በተለያዩ ቋንቋዎችና ስሞች ሲለጥፍ የታየበትም ሆኗል። ሀገሪቱ ያለችበትን ቀውስ እንዴት ማስተካከል ይቻላል? ብሔራዊ እርቅን አውርዶ ደም መፋሰስን እንዴት ማስቆምስ ይገባል? ሀገሪቱ ያለችበት ፖለቲካዊ ቀውስና ዲፕሎማሲያዊ ኪሳራም እንደዚሁም ከገባችበት ኢኮኖሚያዊ ድቀትና ጦርነትስ እንዴት መላቀቅ እንደሚገባም አንድም ሀሳብ ሲያነሱ ያልተሰሙት ጠቅላይ ሚኒስትሩ ስለ ራሳቸው በራሳቸው ሚዲያ ሲናገሩ ግን አምሽተዋል። ከነዚህ ንግግሮቻቸው መካከል መጋቢት 24 2010 የተናገርኩትን እየኖርኩ ነውና በየቀኑ እየሳኩ ነው የሚለው አንዱ ነው። መጋቢት 24 የተናገርነውን በየዕለቱ እየኖር በየዕለቱ እየሳቅን በየዕለቱ እየተደመምን በውጤት ሙላት ወደምንፈልገው ሐሳብ እየተጓዘ ነው። በየቀኑ ሾዎች የሚረግፉበት፣ በርካታ እናቶች ልጅ አልባም በርካቶች ደግሞ ወላጅ አልባ እንዲሆኑ ያደረጉ ጦርነቶችን ያካሄዱም፣ በሚሊዮን የሚቆጠሩ ሰዎችን እያስለቀሱ ያፈናቀሉና ለስደት የዳረጉት የብልጽግናው ፕሬዝዳንት ከመጋቢት 24 2010 ወዲህ ያለው የእርሳቸው ህይወት ግን በየቀኑ ሳቅ የሞላው እንደሆነም አብራርተዋል። ይሁን እንጂ የሳቃቸው ምንጭ የሰዎች ሞትና መፈናቀል እንደዚሁም ሀዘን ስለመሆኑ ግን አላነሱም። በ2010 ዓ.ም ከአንድ ደራሲ መጽሐፍ ላይ ወስደው ስንኖር ኢትዮጵያውያን ስንሞት ኢትዮጵያ የሚለውን ንግግር የራሳቸው አስመስለው ያቀረቡት የተኮረጀውን ገለጻም ዛሬም የእርሳቸው የፈጠራ ሀሳብ አስመስለው በዚሁ አገላለጽ ሲደነቁ ተደምጧል። ራሳቸውን እያወደሱ ተቾቻቸውን እየዘለፉ የቀድሞ ደጋፊዎቻቸውን መስማት አንፈልግም እያሉ የተማረሩበት ንግግር እየደጋገሙ ሲያቀርቡ ያመሹት ጠቅላይ ሚኒስትር አብይ በቅርቡ ወደ አውሮፓ ሄጄ የአምቡላንስ ጩኸቱ ረበሸኝ ሲሉም ነው የተሰሙት። በቅርቡ አውሮፓ ጉዞ ነበረኝ እና በዚህ ቆይታዬ እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጮህ መሰለኝ አውሮፓ በጣም ይረብሽ ነበር። ተደጋጋሚ አጋጠመኝ። ዝም ልል ሞከርኩ፣ ግን እየበዛ ሲሄድ ጎኔ የነበረው ሰው የአምቡላንሱ ጩኸት በጣም ያውካል፣ ይረብሻል፣ ራስ ያማል፣ ያስመርራል አይነት ቅሬታ አዘል አስተያየት ሰነዘርኩ።
ጠቅላይ ሚኒስትሩ ራሳቸውን ዓለም የሚያደንቃቸው ዩኒቨርሲቲዎችም እየጠሩ የሚሸልሟቸው ከኖቤል ሽልማት ውጭ እርሳቸው በርካታ ያሏቸውን ሽልማቶች ይቅርብኝ እያሉ ሄደው እንደማይቀበሉም ይህንን የሚያደርጉትም ስራ ለመስራት ጊዜ ለመስጠት ሲሉ መሆኑን 27 ዩኒቨርሲቲዎች ግን እንደሸለሟቸውም አቅርበዋል። ከኖቤል ፒስ ፕራይስ ጀምሮ ከ27 በላይ ዩኒቨርሲቲዎች ሬኮግናይዝ ያደረጉት በዓለምም በአፍሪካም በኢትዮጵያን ከፍተኛ ድጋፍ እና ውዳሴ ያገኘ ለውጥ፣ በጣም በርካታ ሽልማቶች፣ በጣም በርካታ ግብዣዎች ይቅርብን ብለን ትተናል። ራሳቸውን ሀገር ማስተዳደር የሚያውቁ አድርገው ሲናገሩ ተቃዋሚዎቻቸውን ደግሞ በተለመደውና በተሰለቸው አገላለጻቸው ቀበሌና ወረዳ እንኳን መርተው የማያውቁ እያሉ አጣጥለዋቸዋል። ምንም እንኳን እርሳቸው የመሩት ወረዳና ያስተዳደሩት ቀበሌ ሳይኖር ጠቅላይ ሚኒስትር ቢሆኑም በኢህአዴግ ዘመን በነበረው ስልጣናቸው በስነ ምግባር ብልሹነትናም በአቅም ማነስ እየተገመገሙ የተሰጣቸው ኃላፊነትን ሁሉ መልሰው ሲነጠቁ መቆየታቸውን ባልደረቦቻቸው ይናገሩ እንደነበር ግን ይታወቃል። ጠቅላይ ሚኒስትር አብይ አህመድ የተማሩና እውቀት ያላቸው ሰዎች እርሳቸውን አላዋቂና ብቃት የለሽ በሚል ለሚሰጡት አስተያየት የሚመስል ምላሽ ያሰሙም ሲሆን ሀገርን ለመምራት እውቀት ያለው ድርሻው ያነሰ ነው ብለዋል። እውቀት የሚባለው በሰማነው ኢንፎርሜሽን ባነበብነው መጽሐፍ ወይም ከሰዎች በሰማነው በትምህርት መልክ በተሰጠን ነገር ያከማቸው ነገር ማለት ነው። እሱ ያስፈልጋል። ግን በጣም ያለው ሼር በመንግስት ውስጥ እነሱ እንደሚያስቡት ሳይሆን ውስን ሼር ነው ያለው። ጠቅላይ ሚኒስትር አብይ እርሳቸው ለውጥ የሚሉትን የትርምስ የእልቂትና ውድቀት ዘመንን በማስመልከት በሰፊው ሲያብራሩም ጥሪያቸውን ተቀብለው ወደ ኢትዮጵያ የሄዱት ዲያስፖራዎችን 4 ኪሎ የጠራናቸው ይመስል ተሳስተው መጡ ያሏቸው ሲሆን እነዚህ ፖለቲከኞችም ቂምና ደስታ ነው ያመጣቸው፣ ስለ ራሳቸው የነበራቸው ግምትም ቀውስ ነው ብለዋቸዋል። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡም በውስጡ ነበሩ። የእርሳቸውን የጦርነትና የእልቂት ፖለቲካ ደግፈው የቆሙትንናም በአንድ ወቅት ከጎናቸው ቁሞ የነበረውን የዲያስፖራ ኃይልንም ጠቅላይ ሚኒስትሩ ሲያብጠለጥሉ ነው የተሰሙት። የአገዛዙ ልሳን ኢቲቪ ጋዜጠኛውን ለምን ታገትክ በሚል ማባረሩ ታወቀም። ሌሎች የታገቱ የሚዲያ ባለሙያዎችን ደሞዛቸውን መቅጣቱ ሰምቷል። እነለገሰ ሁሉ የሀገሪቱ ሰላም ታሪካዊ ነው በሚሉበት በዚህ ወቅት እርሳቸው የፕሮፓጋንዳ ስራዎቻቸውን የሚያስተጋቡበት ተቋም ኢቲቪ ደግሞ የሚዲያ ባለሙያዎችን ለምን ባጋቾች ታገታቸው በሚል ማባረሩ ነው የተነገረው። አንድ የጣቢያው የህግ ክፍል ባልደረባም ይህ እርምጃ የተወሰደው በጋዜጠኛ የኑስ መሐመድ ላይ መሆኑን ለኢትዮ ፎረም ተናግሯል። ተቋሙ ይህንን ጋዜጠኛ ከማባረር ባሻገር አንድ ሹፌርና የካሜራ ባለሙያን የ3 ወር ደሞዝ መቅጣቱም ታውቋል። የዚህ ሁሉ መነሻ ድርጊት የተፈጠረው ከ10 ወራት አካባቢ በፊት ነው። የጣቢያው ጋዜጠኛ የኑስ መሐመድ የካሜራ ባለሙያው የዲዲ አስራትና ሹፌራቸው ወደ አማራ ክልል ደቡብ ወሎ ዞን ለስራ በማቅናት ላይ ነበሩ። ይሁን እንጂ በሰሜን ሸዋ ዞን ደብረ ሲና አካባቢ ጭራ ሜዳ በተባለ ስፍራ ላይ በታጣቂዎች ይታገታሉ። ሙያተኞቹ በወቅቱ መታገታቸውን ለተቋሙ ማሳወቃቸውን የሚያስታውሱት አንድ ኃላፊ ነገር ግን እንዲለቀቁ ለማድረግ አንዳች ሙከራም ተቋሙ አላደረገም ሲሉ ያስታውሳሉ። ባለሙያዎቹን ያገቱት ታጣቂዎችም ለተወሰኑ ቀናት ከቤተሰቦቻቸው ጋር ያገናኟቸው እንደነበር ያክላሉ። እነዚህን ባለሙያዎች ያገቷቸው አካላት የማስለቀቂያ ገንዘብ ሳይጠይቋቸው በተለያየ ቦታ ሲያዘዋውሯቸው ከቆዩ በኋላ ለመልቀቅ ቅድመ ሁኔታ ማስቀመጣቸውንና ይህም ሙያተኞቹ ያገዛዙ የፕሮፓጋንዳን ተግባር ለመስራት ነው የመጡት፣ እናም ካሜራቸው እኛ ጋር ይቀራል፣ እነርሱን ግን እንለቃለን ማለታቸውንም ነው የጠቀሱት። በዚህ ወቅት ግን ብልጽግና በተቋሙ ያስቀመጣቸው ኃላፊዎች መሳሪያቸውና ካሜራቸው እንጂ እነርሱ ምን ያደርጉልናል ማለታቸውንም ያስታውሳሉ። የሆኖ ሆኖ ጋዜጠኛ የኑስን ጨምሮ ባለሙያዎቹ ከ13 ቀናት ቆይታ በኋላም ለቀቋቸው ሲሉም አንስተዋል። አንድ የተቋሙ ሌላ ዳይሬክተር ጋዜጠኛውና ሌሎች ባለሙያዎቹ በጥብቅ ተከታተሏቸው ተብሎ ለወራት ያመደረጉና አስተዳደራዊ እርምጃም ይወሰድባቸው ተብሎ ሲታይ መቆየቱን ጠቅሰው አሁን ጋዜጠኛ የኑስ መሐመድ እንዲባረር፣ ሌሎች ሁለቱ ደግሞ በ3 ወር እንዲቀጡ መደረጉን አንስተዋል። የብልጽግናው ሹማምንት ታግታችሁ መልካም ገጽታችንን አበላሻችሁ ያሏቸውን ሙያተኞችን ነው እንግዲህ
በዚህ መልኩ የቀጡት። የተቋሙ የህግ ባለሙያ የዲሲፕሊን ኮሚቴው የታገተ ጋዜጠኛ እንዴት ይባረራል በሚል ቢያንስ የ3 ወር ደሞዙ ይቆረጥ በሚል ወስኖ እንደነበር የተቋሙ ስራ አስፈጻሚ አቶ ጌትነት ታደሰ ግን በአለቆቻቸው ትዕዛዝ ይመስለኛል ይባረር ተወስኗል ማለታቸውን ያነሳሉ። የተቋሙ ስራ አስፈጻሚዎች እንዲህ ያለውን ነገር ሲያደርጉ ያሁኑ የመጀመሪያው አይደለም። በአሁኑ ወቅት የፕላንና ልማት ሚኒስትር ደኤታ የሆኑትናም በአማራ ክልልም የንጋት ኮርፖሬት ቦርድ ሰብሳቢ ሆነው የሚያገለግሉት ስዩም መኮንን የተባሉ የቀድሞ የኢትዮጵያ ቴሌቪዥን ስራ አስፈጻሚም ከወቅቱ የብልጽግና አለቆቻቸው አስቀድሞ የነበሩትን የኢህአዴግ አለቆቻቸውን ትዕዛዝ ለማስፈጸም ከጽዳት ሰራተኛ እስከ ጋዜጠኛ ያባረሩ እንደነበር የሚታወቅ ነው። የኢትዮጵያ ጤና ባለሙያዎችን በተመለከተ ለአሜሪካ ጥያቄ ቀረበም። ይህ በእንዲህ እንዳለ የብልጽግናው መንግስት ዛሬም ዶክተሮችን ማሰሩ ተነግሯል። የጤና ባለሙያዎች የስራ ማቆም አድማ አስተባባሪዎች የአሜሪካ ኤምባሲ የብልጽግናው መንግስት ለጤና ባለሙያዎች ጥያቄዎች ምላሽ እንዲሰጥናም የታሰሩ የጤና ባለሙያዎችን እንዲፈታ ግፊት እንዲያደርግ ነው በደብዳቤ የጠየቁት። ተወካዮቹ ኤምባሲው በመግለጫዎች የጤና ባለሙያዎችን ጥያቄ እንዲያስተጋባም፣ ጥያቄው በዓለም አቀፍ የመገናኛ ብዙሃን ሽፋን እንዲያገኝ እገዛ እንዲያደርግናም የጤና ባለሙያዎች ከአሜሪካ የጤና ተቋማት ጋር ግንኙነት የሚፈጥሩበትን መንገድ እንዲያመቻችም ጠይቀዋል። የጤና ባለሙያዎቹ በጥያቄዎቻቸው ዙሪያም በሶስተኛ ወገን አማካኝነት ከመንግስት ጋር ለመደራደር እንደሚፈልጉም ተወካዮቹ በደብዳቤያቸው ላይ አስፍረዋል። በተያያዘ መረጃ የብልጽግናው መንግስት የሕክምና ባለሙያዎችን ማሳደዱን ቀጥሏል። የተፈቱትን ጨምሮ ከ200 የሚልቁ መታሰራቸውም ይታወቃል። ዛሬ ደግሞ በጥቁር አንበሳ ሆስፒታል ሐኪሞችን ማሰሩ ነው የተሰማው። ዶክተር አዶኒያስ እና ዶክተር ሀብታሙ ዛሬ ከሆስፒታሉ መታሰራቸውን የንቅናቄው አስተባባሪዎች ገልጿል። የብልጽግናው መንግስት ከዚህ በፊት ካሰራቸው ውስጥ አንዳንዶቹን ፍርድ ቤት እያቀረበም ይገኛል። የፌዴራሉ ከፍተኛ ፍርድ ቤት እስር ላይ በሚገኙ 8 የጤና ባለሙያዎች ላይ ዛሬ ለመርማሪ ፖሊስ ተጨማሪ 8 ቀናትን መፍቀዱን መዘገባችንም የሚታወስ ነው። የጤና ባለሙያዎችን ያሰረውም ሁከትና ብጥብጥን ለማስነሳት አሲረዋል፣ ከጸረ ሰላም ኃይሎች ጋር ተባብረዋል በሚል ነው። ፖሊስ 47 የጤና ባለሙያዎች በቁጥጥር ስር ውሎ ምርመራ እያደረገ ስለመሆኑም ከዚህ በፊት ገልጾ የነበረ ሲሆን የጤና ባለሙያዎች ማህበርና አምነስቲ ኢንተርናሽናል ሁሉም የጤና ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱ በማስጠንቀቅ ላይ ይገኛሉ። ጀነራሉ ኬላዎች እንዲነሱ አዘዙ። ኬላዎች የሸቀጥ ነጻ እንቅስቃሴን እያደናቀፉናም በኢኮኖሚ ላይ ተጽዕኖ እያሳደሩ ነው በሚል ነው እርምጃውን የወሰዱት። በቅርቡ በፓርላማ የቀረበ አንድ ሪፖርት የፌደራል መንግስት የሚያውቃቸው 297 ኬላዎች አሉ ይላል። ጠቅላይ ሚኒስትር አብይ አህመድ ጭምር እንዲነሱ ቢጠይቁም እስካሁን ያልተነሱ ናቸው ተብሎ መቅረቡም የሚታወቅ ነው። አብዛኞቹ የእናቶች መልስ አብዲሳ አስተዳደር ገቢ የሚሰበስብባቸውና በኦሮሚያ ክልል የሚገኙም ናቸው። በኦሮሚያ ክልል የሚንቀሳቀሱ የከባድ መኪና አሽከርካሪዎችም በየ10 ኪሎ ሜትሩ ለሚሊሻ ጭምር እየተባሉ ገንዘብ ካልከፈላቸው አታልፉም እንደሚባሉ ይናገራሉ። በአማራ ክልል በተለያዩ ቦታዎችም ይህ አለ። ከሰሞኑ ደግሞ የብልጽግናው መንግስት ወደ ትግራይ ክልል የሚወስዱ መንገዶችን ኬላዎች ላይ በመዝጋት የሸቀጦችን እንቅስቃሴ በመገደብ ዜጎች የዕለት ፍጆታዎችን እንዳያገኙ ከልክሎ እንደነበር ይታወቃል። የጊዜያዊ አስተዳድሩና የፌዴራል ፖሊስ ባደረጉት ንግግር መንገዱ እስከተከፈተ በት ጊዜ ድረስ አሁን ደግሞ የጊዜ አስተዳድሩ ፕሬዝዳንት ጀነራል ታደሰ ወረደም የዞን የወረዳና ከተማ አስተዳድሮች የቀረጥ ኬላዎችን በአስቸኳይ እንዲያነሱ ትዕዛዝ መስጠታቸው ተሰምቷል። ጀነራል ታደሰ ኬላዎች የሸቀጦች ነጻ እንቅስቃሴን እያደናቀፉናም በኢኮኖሚው ላይ ተጽዕኖ እያሳደሩ መሆኑን መግለጻቸውን የክልሉ ኮሚኒኬሽን ቢሮ ካሰራጨው የሌትናንት ጀነራል ታደሰ ወረደ ደብዳቤ ላይ ተመላክቷል። ኢትዮጵያ በዓለም ላይ ከፍተኛ የተፈናቃይ ቀውስ ያለባት ግን የተረሳች ሁለተኛው ሀገር ተባለች። በኢትዮጵያ ያለው ጦርነት የሚፈናቀሉና እርዳታ የሚጠይቁ ዜጎች ቁጥር በ10 ሚሊዮኖች እንዲጨምር አድርጎታልም ተብሏል። የኖርዌይ የስደተኞች ካውንስል በየዓመቱ በሚያወጣው ሪፖርቱም በዓለም ላይ ከፍተኛ ተፈናቃይ ቀውስ ውስጥ ወድቀው የተረሱ ካላቸው 10 ሀገራት መካከል ኢትዮጵያን በሁለተኛ ደረጃ ላይ አስቀምጧታል። በሀገሪቱ ግጭት በመቀጠሉ የዜጎች መፈናቀል እንዲጨምር ማድረጉን ያመለከተው ካውንስሉም ሰብአዊ
የሰብአዊ ቀውሱን በተመለከተ ሪፖርት ማውጣት ከጀመረበት ከዛሬ 9 ዓመት ወዲህ ኢትዮጵያ በዓለም ላይ በሰብአዊ ቀውስ ውስጥ ሆነው ከተረሱ ሀገሮች መካከል በሁለተኛ ደረጃ የምትቀመጥ ናት። ይህ ደግሞ ለመጀመሪያ ጊዜ ነው ብሏል። ካሜሩንን ብቻ በልጣ በሁለተኛ ደረጃ የተቀመጠችውን ኢትዮጵያን ተከትለው እነ ሞዛምቢክ፣ ቡርኪና ፋሶና ማሊ ተዘርዝሯል። እነዚህ ሀገሮች ውስጥ ባለፈው የፈረንጆች ዓመት የተፈናቃዮች ቁጥር ከ10 ዓመታት በፊት ከነበረው ቁጥር በእጥፍ ጨምሯል ተብሏል። በተቃራኒው ለሰብአዊ እርዳታ የሚደረገው የፋይናንስ ድጋፍ በግማሽ መቀነሱንም ያስረዳል። በኢትዮጵያ በርካታ ቁጥር ያላቸው ተፈናቃዮች የሰብአዊ እርዳታ ለማቅረብ ሊደርስባቸው የማይችል ቦታዎች ውስጥ መሆናቸውን፣ የእርዳታ ፍላጎት በከፍተኛ መጠን መጨመሩን፣ የፋይናንስ ድጋፍ ማሽቆልቆሉንና የድጋፍ አቅርቦቱ ማሳሳቢ መሆን፣ የጤና አገልግሎት አለመኖር፣ ደህንነቱ የተጠበቀ መኝታ ቤት አለመኖርና ለቀውሱ የተሰጠው የሚዲያ ሽፋን ዝቅተኛ መሆንን እንደ አውሮፓውያኑ የዘመን ቀመር በ2024 የነበረው አሳሳቢ ሁኔታ በዘንድሮ ዓመትም ተባብሶ እንዲቀጥል ምክንያት ስለመሆኑ ነው በሪፖርቱ ላይ ያመላከተው። የካውንስሉ ሪፖርት እንደሚያሳየው በኢትዮጵያ ለተፈናቃዮች ሰብአዊ አቅርቦት ሳያስፈልግ የነበረውና ከተጠየቀው በጀት ውስጥ 28 በመቶ ብቻ መገኘቱን፣ ጉዳዩም እምብዛም በመገናኛ ብዙሃን ያልተነገረና የተረሳ መሆኑንና የፖለቲካ ቁርጠኝነቱም ዝቅተኛ ስለመሆኑ አብራርቷል። የሰብአዊ እርዳታ ፈላጊዎች ቁጥር ከ21 ሚሊዮን ማለፉን፣ የተፈናቃይ ዜጎች ቁጥርም 2.3 ሚሊዮን መድረሱን፣ በኢትዮጵያ የሰፈሩ የውጭ ሀገር ዜጎች የስደተኞች አሃዝም 1.1 ሚሊዮን መሆኑን ነው ያመላከተው። በአማራና ኦሮሚያ ክልሎች የቀጠሉት ግጭቶች አለመቀነሳቸው፣ በትግራይ ክልል የነበረው ጦርነት የተፈጠረው ቀውስ ትኩሳት የቀጠለ መሆኑንም ጠቅሶታል። በግጭትና በአየር ንብረት ለውጥ ምክንያት 10 ሚሊዮን ዜጎች ለምግብ እርዳታ ጠባቂነት መዳረጋቸውን አመላክቶም በርካታ ሚሊዮኖች ደግሞ ለምግብ ችግር ተጋልጠዋል ያለው ሪፖርቱም የሚታዩ ቀውሶች እየተባባሱ መጥተዋል። እናም ለጋሽ ድርጅቶችና መንግስታት የተሻሉ አማራጮችን እንዲያፈላልጉና የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም የተረሱ ተፈናቃዮችን በተመለከተም በቂ ትኩረት እንዲሰጥ ጥሪ አቅርቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።